ጋይስ እንዴት ናችሁ? ቱዴይ ስለ ኤግዚት ኤግዛም አንዳንድ ነገሮችን አብረን የምናይ ይሆናል። እንደሚታወቀው የዘንድሮ የመውጫ ፈተና ኦር ኤግዚት ኤግዛም ፈተና ትንሽ ወር ብቻ ይቀረዋል። ይህንን በተመለከተ ሚኒስትሩ እንዳሳወቀው ኤግዚት ኤግዛም ፈተና ለመፈተን የግድም ምዝገባ መመዝገብ ይኖርባቸዋል እና ስለ ምዝገባ አንዳንድ ኢንፎርሜሽኖችን አብረን የምናይ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ላይክ ማድረግ ይኖርባቸዋል ማለት ነው። አብዛኛው ተማሪ በውስጥ እየጠየቁ ይገኛሉ። ሊንኩን ማግኘት አልቻልኩም እንዴት ነው ማገኘው ብላችሁ እየጠየቃችሁ ትገኛላችሁ። ቪዲዮ እስከ መጨረሻ ካያችሁ አጥጋቢ እና መልሱን አጥጋቢ ሆኖ የምታገኙና መልሱን ሊንኩንም የምታገኙ ይሆናል ማለት ነው። ሌላኛው ደግሞ የተማሪ ጥያቄ የሆነው ደግሞ ሊንኩን አግኝቻለሁ ግን እየሰራልኝ አይደለም፣ ዌብሳይቱ እየሰራ አይደለም እያላችሁ ትገኛላችሁ። ሁሉንም አንድ በአንድ መልስ የምንሰጥ ይሆናል። ቪዲዮ እስከ መጨረሻ ማየት ይኖርባችኋል ማለት ነው። የመጀመሪያ ጥያቄ የሆነው ሊንኩን አግኝቻለሁ አልሰራም ብሎኛል፣ እንዴት ላድርግ ተጨንቄያለሁ፣ እኔ ምዝገባው ሊያመልጠኝ አይገባም እያላችሁ ትገኛላችሁ ማለት ነው። መልሱ ሊንኩ ወይም የመመዝገቢያ ዌብሳይቱ ለጊዜው ሪጅስተር ማድረግ አይቻልም፣ ምክንያቱም እስካሁን ምዝገባው ሂደቱ ስላልተጀመረ ነው። ምዝገባው ሂደቱ ሲጀመር መመዝገብ ትችላላችሁ ማለት ነው። የምዝገባው ቀን ነገ ሰኞ ግንቦት 3 እስከ ግንቦት 7 የሚሰጥ መመዝገብ ትችላላችሁ ማለት ነው። ሌላኛው ደግሞ ለመመዝገብ ምን ያስፈልገናል የምትሉ ግዴታ የፋይዳ አይዲ ወይም መታወቂያ ያስፈልጋቸዋል ማለት ነው። ወይም ፋን ነምበር የፋይዳው ቁጥር ፋን ነምበር ያስፈልጋቸዋል ማለት ነው። ግዴታ ያስፈልጋቸዋል። ሁለተኛ ደግሞ የዩዘር ኔማችሁ ያስፈልጋቸዋል። ሌላው ደግሞ ዲፓርትመንት የምትፈተኑበትን ዲፓርትመንት ይጠይቃቸዋል። የዩኒቨርሲቲ ሙሉ ስማችሁን ይጠይቃቸዋል። ኢሜል አድሬሳችሁን፣ ሁሉ ነገራችሁን ይጠይቃቸዋል ማለት ነው። እሱም ካስገባችሁ ከጨረሳችሁ በኋላ ደግሞ መጨረሻ ላይ የመመዝገቢያ ብር ይጠይቃቸዋል ማለት ነው። የምትመዘገቡበትን በቴሌ ብር 500 ብር የምትከፍሉ ይሆናል። መጨረሻ ላይ ደግሞ የመጨረሻ ጥያቄ የሆነው ደግሞ ሊንኩ የት ነው የምናገኘው የምትሉ ሊንኩን ኮሜንት ስር የማስቀምጥላችሁ ይሆናል። ሀሳብ አስተያየት ካላችሁ ኮሜንት ስር አስቀምጡልኝ። ቪዲዮ እስከ መጨረሻ ስላያችሁ እናመሰግናለን።